ባለፈው ሳምንት እንዳየነው ሚኪያስና ተከስተ ተፋጠው ነበረ። ተከስተ ስጠኝ ድርሻዬን እጅግ በጣም ብዙ ስራ ሰርቼልሃለሁ፣ ስለዚህ ይገባኛል፣ ልሰጠኝ ይገባል ግማሹን ብር በማለት ሚኪያስን እየጠየቀው ነው። ሚኪያስ ግን ሰበብ አስባቡን እያበዛ ላይሰጠው እየሆነ ነው። ተከስተ ግን ካልሰጠኝ የማደርገውን እኔ ነኝ የማውቀው እያለ እየዛተ ነበረ። ተከስተ ዛሬ ሚኪያስን ጠይቆታል። ሚኪያስ ግን ብሩን አሁን ላይ እንደማይሰጠው፣ በዚህ ጨለማ ይሄ ሁላ ብር ተሸክመ እንዴት ትሄዳለህ? ስለዚህ ነገ ነው ምሰጥ በማለት ተከስተን ይለዋል። ተከስተም ስጠኝ፣ በጭራሽ እኔ ብር ስጠይቅህ ለምንድን ነው እንደዚህ የምትሆነው? በማለት ፍጥጥ ብሎ ይጠይቀዋል። ሚኪያስ ግን እባክን ታገሰኝ፣ እሺ ቢያንስ ነገሮች እስከሚስተካከሉልኝ ብቻ ታገሰኝ፣ ቢያንስ የአባትነት ውሳኔው እስከሚወሰንልኝ ድረስ ብትታገሰኝ ጥሩ ነው። ከዛ በኋላ በብር ማዕበል ነው ማጥለቀልቅ ይለዋል ተከስተን። ተከስተም እሱ እኮ የሚሆነው እንዲህ በቀላሉ አይደለም፣ ብዙ ማድረግ ያለብህ ነገር አለ በማለት እሱም ሀሳብ ይሰጠዋል። ሚኪያስ ግን እባክን ታገሰኝ በማለት ተከስተን ነገ ጠዋት ግማሹን ብር እሰጣለሁ በማለት ይሸኘዋል። ተከስተም ሲነጋ ጠብቆ በጠዋት ይጠብቀዋል። ሚኪያስ ግን ጭራሽ ረሶታል ጉዳዩን፣ የራሱን ጉዳይ ያራመደ ነበር። ተከስተም ያለበት ድረስ እቤት ይገባል። ሚኪያስ ግን ምንድነው አንተ ይለዋል። ተከስተም እየጠበቅኩ ነው እኮ ረሳኸው እንዴ? ስጠኝ አሁን ብሩን ይለዋል። ሚኪያስም አንተ ምን ሆነሃል? እኔ ከባድ ችግር ውስጥ ነኝ ያለሁት፣ አሁን አንተ ብር ትላለህ በማለት ለተከስተ ይነግረዋል። ተከስተ ይህን ጊዜ ምንድን ነው የምታወራው? ብሩ ምን ሆነ በማለት ይጮውበታል። ሚኪያስም ብሩ ምንም አልሆነም፣ ከባድ ጉዳይ ገጥሞኝ ነው፣ እህቴን አጥቻታለሁ ይለዋል። ተከስተም እህቴ ሞተች ያለ መስሎት ይጮሃል። ምን ሆነች? ማህሌት ምን ሆነች እያለ ይጮሃል። የዚህን ጊዜ ሚኪያስ ግራ በመጋባት አንተ ምን ሆነሃል? ማህሌት የድሮ አስተያየት የላትም ለኔ፣ እጅግ በጣም እህቴ ጠልታኛለች እያልኩ ነው በማለት ይመልስለታል። ተከስተም ይሄ በጣም ቀላል ጉዳይ ነው፣ ይሄ የሚስተካከል ነው፣ አሁን ብሩ ስጠኝና ስለ ሌላ ጉዳይ መፍትሄ እንፈልግለታለን ይለዋል ተከስተ። ሚኪያስም ይሄ ቀላል ጉዳይ አይደለም ለኔ፣ እጅግ በጣም ከባድ ነው ይለዋል ተከስተን። ተከስተም እንዴት ነው አሳልፋ ትሰጠኛለህ ብለህ አሰብክ በማለት ይጠይቀዋል። ሚኪያስም እንደዛ የጠረጠረ ይመስላል። ተከስተ አሁን ጉዳዩን ተወውና ብሩን እንድሰጠኝ ነው የምፈልገው፣ ቃል የገባህልኝ ብር አሁን ስጠኝ ይለዋል። የዚህን ጊዜ ሚኪያስ ሊለባብስ ወደ ውስጥ ይገባል። ልልበስና እኔንም ትሸኘኛለህ፣ በዛው እወጣለሁ ይለዋል። ተከስተም ወዴት ልትሄድ ነው ሲለው ኮማንደሩ ጋር መሄድ አለብኝ፣ ስለዚህ ትንሽ ጠብቀኝ በማለት ሊለብስ ይገባል። ሚኪያስ እና ተከስተ ወደ ኮማንደሩ ይሄዳሉ። ሚኪያስ ለተከስተ ብሩን የሰጠው ይመስላል። ዛሬ በጣም ተደስቷል፣ ልጋብዝህም ጭምር እያለው ነው። ሚኪያስ ኮማንደሩ ጋር ደርሶ ሲመጣ አልተደሰተም፣ የተሳካለት ነገር አይመስልም። ስለዚህ ለተከስተ ጉዳዩን አንተ ጨርሰው፣ ይሄ ሰውዬ በህይወት እያለ እኔ ምንም ሰላም አይኖረኝም በማለት ለተከስተ ይነግረዋል። ተከስተም ምንም ችግር የለም ጉዳዩን እኔ ጨርሰዋለሁ ይለዋል ለሚኪ። ሚኪም ልጋብዝ ይለዋል ተከስተ ሚኪ ልጋብዝ ሲለው ሚኪ ግን ምንድን ነው አንተ መጀመሪያ ከክን አራግፍ፣ መጀመሪያ ተጣጠብ ምናምን ይለዋል። ተከስተ ግን አንተ በጣም ነው የምትገርበው፣ አንተ እኮ ድሃ ነህ ራስህ፣ ድሃ ሁሉ እኮ እከካም አይደለም፣ ስለዚህ አንተም ድሃ ነበርክ ይለዋል። ሚኪያስ ግን ትክክል ነህ፣ እኔም ድሃ ነበርኩኝ፣ አሁን ግን እከኬን አራግፍ ያለው እከክ የለብኝም፣ ስለዚህ አንተም እከኬን አራግፍ፣ እኔ እኮ ባልኖር አንተ በረሃብ አለንጋ ትገረፍ ነበረ፣ እኔ ነኝ ለዚህ ያበቃው ይለዋል። ተከስተም ተው ሚኪ እባክህ ይለዋል። ተያይዘው ይሄዳሉ። ማህሌትም ዳግምን ለማግኘት ቀጠሮ ይዛለች። ዳግም ግን በሚገርም ሁኔታ ከጓደኛው
እጮኛ ጋር አብሮ አድሯል። ጩናን ጥላ ወደ እሱ ሄዳ አልጋ ይዛ ከሱ ጋር አድራለች። ዳግም ከሷ ጋር ያደረበት ምክንያት እንግዲህ ብሩን ለመተካት ነው። ብር እሰጥሃለሁ፣ ለምንድን ነው ውጭ ውጭውን የምትሄደው? ስለዚህ እኔ ጉዳዩን እወጣዋለሁ፣ አንተ ብቻ ከኔ ጋር ዳር እደር ብላው ነበር ፋፊ። ዳግምም መጀመሪያ አቅማምቶ ነበር። ከዛ በኋላ ግን ስለ ብሩ ሲያስብ ማህሌትን ረስቶ ብሩን አስቦ ከፋፊ ጋር አድሯል። በንጋታው ፋፊ ግን ብር አልሰጠችውም ነበረ፣ የአንገት ሀብሏን የሰጠችው። እሱ ግን ይሄ ሀብል እኮ አባቴ ገዛልኝ ስትይ ነበረ፣ እንዴት ነው ይሄ የምትሰጪኝ ብሎ ዳግም ይጠይቃታል። ፋፊም ምንም ችግር የለውም ትክክል ነህ፣ አባቴን ይገዛልኝ፣ ግን ደግሞ ይህ ለአንተ አሁን ያስፈልግሃል፣ ሽጠውና የምታደርገውን አድርግ ትለዋለች። ዳግም ግን በጭራሽ የአንገት ሀብልሽን አልወስድም፣ እኔ ራሴ እንደምወጣው እወጣዋለሁ ይላታል። እሷ ግን ችግር የለም ውሰደው አልኩ ውሰደው፣ እሱን እኔ እወጣዋለሁ፣ አባቴ ለሚጠይቀኝ ጥያቄ እኔ መልሳለሁ፣ አንተ ግን ውሰደውና ውጭ ውጭውን ከምትሄድ ወደ ቤት ግባ ትለዋለች። እሱ ግን በጭራሽ አልፈልግም ይላትና ይወጣል። ማህሌት ትደውልለታለች። እሷም ይገናኛሉ። ማህሌት ጋር ከተገናኙ በኋላ ማህሌት ግን ስቅስቅ ብላ ታለቅሳለች። እሱም ለምን እንደምታለቅስ ይጠይቃታል። ማህሌት የተሰማት ይመስላል። የተደረገው ነገር እጅግ በጣም ውስጧን የነካት ነው የሚመስለው። ማህሌት ፈልጋ ያደረገችው ነገር የለም፣ ተገዳ ነው፣ ተደፍራ ነው። ዳግም ግን በራሱ ፈልጎ ማህሌት ላይ ማግጦባታል። ምንም እንዳልተፈጠረ እንግዲህ ማህሌት ጋር ሄዶ እወድሻለሁ እያላት ነው። ዳግም ፋፊን ቢጠላትም ግን ደግሞ ለብር ብሎ ማህሌትን ከርቷታል። ማህሌት ግን ገና ለገና ተሰቃጅታ እንደዛ አድርገው የደፈሯትን የራሷን ክብር ትታ ስለ ዳግም እያሰበች ነው። እሱ ግን በቀላሉ ራሱን አሳልፎ ሰጥቷል። ጓደኛውንም ከርቶታል። ዳግም ጓደኛው በጣም ነው የሚወደው። እሱ ግን ጓደኛውንም ጥሎ ለብር ብሎ ከሷ ጋር ተኝቷል። ማህሌትም ተንሰቅስቃ እያለቀሰች አይ ናፍቃይ ነው ትለዋለች። እሱም በጣም እኔ ናፈቅሽኝ ይላታል። ዳግም በመሃል ያገብደው አፍቃሪሽ እኮ አንድ ቀን አግኝቶኝ የጣት ቀለበቴን ወሰደ ይላታል። እሷም መቼ ብላ ትደነግጣለች። አንድ ቀን አግኝቶኝ የጣት ቀለበቴን ወሰደ በማለት ይነግራታል። ምንድነው እሱ ግን ችግሩ ብሎ ይጠይቃታል። እሷም እኔንም እኮ እያሰቃዩኝ የነበረው እሱ ነው አግቶኝ ብላ ትነግረዋለች። መደፈሯን ግን አላወራችም። ማህሌት መደፈሯን የምትናገር ከሆነ ዳግም እንደሚርቃት እያሰበች ነው። ዳግምን አታ መኖር ደግሞ አትችልም። በጭራሽ አልነግረውም መደፈሬን እያለች ነው። ከሌሎች ሰዎች ግን እንደሚሰማ ብታስብም አሁን ላይ ግን ላትነግረው ለራሷ ቃል ገብታለች። ማህሌት መጨረሻ ላይ ምን ልትሆን ትችላለች? ትንሽ እንደሚበቃው ይሄ ግልጽ ነው። ዳግም ማህሌት ማርገዟን ሲያቅ ምናልባት ዳግም እና እሷ ተታትኸው ትቷት ወደዛችኛዋ ሊሄድ ይችላል። ለምን? ዳግም አሁንም መንገደኛ ስለሆነ። ማህሌት ግን እጅግ በጣም ህይወቷ ፈታኝ ነው የሚሆነው። በዚህ በኩል ከወንድሟ ጋር ያላት ከባድ ጸብ፣ ወንድሟን ማየት አስጠልቷታል። አንተነህ ትርሲትን የገደልካት ትለዋለች። እሱ ደግሞ እኔ አይደለውም እያለ እየተወነ ትወናዋን እያሳያት ነው። በመሃል ልታምነው አይነት ስሜት ይሰማታል። ባምንህ ጥሩ ነበር ትለዋለች። ግን ደግሞ አላምንህም በጭራሽ ትለዋለች። ሚኪያስ ግን ሊያሳምናት ብዙ እየጣረ ነው። ማህሌት ወንድሟን ስታይ የሚሰማት ነገር አለ። በጣም ጠልተዋለች። ብሩክ ለሰናይት ሲደውልላት ስልኳ አይሰራም። ደጋግሞ ቢሞክርም አይሰራም ስልኳ። ብሩክ መንገድ ላይ ጠብቆ ሰናይትን ያገኛታል። ለምንድን ነው ስልክሽ የማይሰራው ብሎ ይጠይቃታል። እሷም ስልክ የተበላሽቶ ትለዋለች። የዚህን ጊዜ ብሩክ ስልክሽን ማየት እፈልጋለሁ ይላታል። እሷም እንደዚሁ አታምነኝም ትለዋለች። እሱ ግን በጭራሽ አላምንም
ማየት እፈልጋለሁ፣ አሁኑኑ ስልክሽን ስጭኝ ብሎ ይጠይቃታል። ሰናይትም ስልኳን ትሰጠዋለች። የሚገርመው ነገር በአጋጣሚ ስልኳ ባትሪ የለውም ነበረ። ይህ እኮ ባትሪ ሎ ነው የሚለው ይላታል። ትክክል ነህ፣ ባትሪ ሎ ነው የሚለው፣ ቻርጅ ቤቱ ተበላሽቶ ቻርጅ እምቢ ብሎኝ ነው። እንደውም እኮ አሁን እዚህ ጋር ቅርብ በሆን ኖሮ ገብቼ አሳየ ነበረ፣ አሁን ደግሞ ረፍዶብኛል ትለዋለች። እሺ አሁን የፈለግኩሽ ጉዳይ ከሰጠውሽ ብር ላይ 10,000 ብር እፈልጋለሁ ይላታል። እሷም እንዴት ነው ግን አንተ ብሩ እኮ በጣም የምንፈልገው ነገር ነው፣ እየቀነሰ ነው ያለው፣ በዛ ላይ ደግሞ አንተ ነክተኸው ትለዋለች። እሱም ያስፈልገኛል፣ በጣም እፈልጋለሁ፣ እንደውም ከተመቸሽ አሁን እዚህ ጋር አውጥተሽ እንድሰጪ ነው የምፈልገው ይላታል። እሷ ግን ስራ እንደሚረፍድባት ትነግረዋለች። እሱ ብሩ እንደሚያስፈልገው እንደሚፈልግ ይነግራታል። ብሩክ ኢንስፔክተር ጋር ሄዶ አግዘኝ እባክህ እያለው ነው። እንድታግዘኝ ይፈልጋለሁ፣ ካልሆነ ግን እኔ ራሴ እሱን ገድዬ እጄን ለፖሊስ ነው የምሰጠው፣ እባክህን አግዘኝ እያለው ነው ኢንስፔክተሩን። ኢንስፔክተር ግን እኔ እኮ ከጉዳይ ውስጥ ወጥቻለሁ፣ እንዴት ነው ማግዝህ እያለው ነው። ብሩክ ትችላለህ፣ የምትችል አንተ ከፈለክ ትችላለህ። ስለዚህ ልጆቼን እናትም አባትም እንዳያጡ የምትፈልግ ከሆነ አግዘኝ፣ ካልሆነ ግን የማደርገውን አድርጌ እጄን ለፖሊስ እሰጣለሁ ይለዋል ለኢንስፔክተር። ኢንስፔክተርም ብሩክን ይስማማል፣ እንደሚያግዘው ቃል ይገባለታል። ፋፊ በንጋታው ወደ ጮና መጥታለች። የመጣችው ግን ጮናን ፈልጋ ሳይሆን ዳግምን ፈልጋ እንደሆነ ያስታውቃል። ትንሽ ካወራች በኋላ ዳግምን ነበር የጠየቀችው። እሱም ዳግም እኮ የለም ይላታል። ወዴት ሄደ ብላ ስትጠይቀው ማህሌት ደውላ ማህሌት ጋር ሄዷል ብሎ ይነግራታል። በጣም ትናደዳለች። የዚህን ጊዜ በቃ ተይው እነሱ አይመጣም እሱ እኔ እና አንቺ እንዝናና ይላታል። እሷ ግን መዝናናትም ከሱ ጋር መቆየት አልፈለገችም። የዚህን ጊዜ በቃ ልሂድ ትለዋለች። እንዴ ለምንድን ነው የምትሄጂው? አላበዛሽውም እንዲህ ብሎ የጨቃጨቃት ሲሞክር ሁሌ ጭቅጭቅ ነው በማለት በምክንያት መሄድ አለብኝ ትለዋለች። ጩናም ለምንድን ነው የምትሄጂው? ለምን መጣሽ ይላታል። ናፍቀኸኝ ትለዋለች። የዚህን ጊዜ እሱን ጥላ ትሄዳለች። ማህሌት ዳግምን ተሰናብታ ዞር ስትል ጸጋይን አግኝተዋለች። ስለዚህ ማህሌት ግን እየተመጣጠነች አይመስለኝም። አሁን ማህሌትና ዳግም የሚመጣጠኑ አይነት ነገር ያላቸው አይመስለኝም፣ እኔ በራሴ ስናገር ማለት ነው። አንዳንድ ደግሞ አስተማሪ ያልሆኑ እንግዲህ ጭፈራ ቤቶቹ፣ ሌሎች አንዳንድ ነገሮቹ እነሱ በዝተውብታል ብዬ ነው በራሴ ድራማው ላይ የምናገረው። እንግዲህ የተከስተና የሚኪ ነገር እጅግ በጣም ደስ የሚል ነው። ተከስተ አሁን ላይ ከሱ ጋር ፍቅር ከሚጫወት ወደ ጉዳዩ ቢገባ ጥሩ ነው። ለምን ሚኪያስን ማጋለጥ አለበት ብዬ ነው የማስበው። ማህሌት ደግሞ ዳግም እንደማይሆናት ግልጽ ነው። ዳግም ለሷ የሚሆን አይነት ሰው አይደለም። የማህሌት ባህሪና የዳግም ባህሪ ግንኙነት ምንም ማች የሚያደርግ አይነት አይደለም ማለት ነው። ስለዚህ ማህሌት በሆነ አቅጣጫ የራሷ ውሳኔ መውሰድ ይኖርባታል። ማህሌት አሁን አርግዛለች። ይህ ከባድ ነገር ነው። እዛ ጋር የሚፈጠረውን ነገር የምናየው ነው የሚሆነው። ግን ደግሞ ዳግም ለማህሌት የማይሆናት ነው። እዛ ጋር አድሮ መጥቶ እዚህ ጋር ደግሞ አክት እሱም ያው እየተወነባት ነው፣ ድራማ እየሰራባት ነው ያለው እና እንደዛ ነው። እስቲ በስተመጨረሻ ደግሞ ቀጣይ ላይ ያለውን የምናየው ይሆናል። ስላዳመጣችሁኝ አመሰግናለሁ።